ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 13.3 ስትራቴጂ ኦፍ ክላይሜት ቼንጅ ክላይሜት ቼንጅን ወይም የአየር ንብረት ለውጥን የምንቀንስባቸው የተለያዩ ስትራቴጂዎች አሉ። ምን እንደሆነ እያንዳንዱን የምናይ ይሆናል ማለት ነው። እንደተለመደ ቪዲዮ ላይክ በማድረግ ጀምሩ። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። እንቀጥል። ክላይሜት ቼንጅ ሚሽን ሪፈር ቱ ዘ አክቲቪቲ ኢምፕሊመንትድ ቱ ኤዘር ሪዱስ ኦር ሪሙቭ ዘ ኢሚሽን ኦፍ ግሪንሃውስ ጋዝ ቱ ዘ አትሞስፌር። ክላይሜት ቼንጅ ሚሽን የሚለው ማለት ነው ስንል አንድ የሚደረግ አክቲቪቲ ሲሆን ያም ደግሞ ግሪንሃውስ ጋዙ ወደ አትሞስፌር እንዳይለቀቅ መቀነስ ወይም ሪሙቭ ማድረግ ክላይሜት ቼንጅ ሚቲጌሽን ይባላል። ወይም የአየር ንብረት ለውጥን መከላከል ወይም ኮንትሮል ማድረግ ወይም መቀነስ ምን ይባላል? ክላይሜት ቼንጅ ሚቲጌሽን ይባላል። ክላይሜት ቼንጅ ላይ ሊያመጡ የሚችሉ ነገሮችን ማለትም ግሪን ሃውስ ጋዙ ወደ አትሞስፌር ተለቆ ክላይሜት ቼንጅ የሚያመጣው ምን ማድረግ? ሪዱስ ማድረግ ወይም ሪሙቭ ማድረግ ያ ምን ይባላል? ክላይሜት ቼንጅ ሚቲጌሽን ይባላል ማለት ነው። this practice reduce or remove greenhouse gas emission in two way። ይሄ ፕራክቲስ ደግሞ ወደ አትሞስፌር የሚለቀቀውን ግሪን ሃውስ ጋዝ ኢሚሽንን ምን ማድረግ ነው? ሪዱስ ማድረግ ወይም ሪሙቭ ማድረግ ነው። በሁለት መንገድ ነው ደግሞ ይሄን የምናደርገው። የመጀመሪያው ወይም አንደኛ ሪዱስን ግሪን ሃውስ ጋዝ ኢሚሽን ግሪን ሃውስ ጋዝ ኢሚሽንን በማድረግ በመቀነስ፣ ሁለተኛ ደግሞ ኢንሃንስ ሪሙቫል ኦፍ ግሪን ሃውስ ጋዝ ባይ ካርቦን ሲንክ ግሪን ሃውስ ጋዝን ማድረግ ኢንሃንስ በማድረግ ሪሙቫልን ወይም ማስወገድን ኢንሃንስ በማድረግ ወይም በካርቦን ሲንክ አማካኝነት። ካርቦን ሲንክ ማለት ምን ማለት ነው ስንል እዚህ ጋር ጥሩ ማብራሪያ አለች። ካርቦን ሲንክ ኤኒ ፕሮሰስ ኦር አክቲቪቲ ማንኛውም ፕሮሰስ ወይም ማንኛውም አክቲቪቲ ወይም ማንኛውም ሜካኒዝም ግሪንሃውስ ጋዙ ወደ አትሞስፌር እንዳይለቀቅ ወይም ሪሙቭ የሚያደርግ አክቲቪቲ ምን ይባላል? ካርቦን ሲንክ ይባላል። ካርቦን ሲንክ ኤኒ ፕሮሰስ ኦር ሜካኒዝም ዛት ሪሙቭ ግሪንሃውስ ጋዝ ፍሮም ዘ አትሞስፌር ግሪንሃውስ ጋዝን ከአትሞስፌር ሪሙቭ የሚያደርግ ያችሁ የሚለቀቅ ሳይሆን አትሞስፌር ማንኛውም ግሪንሃውስ ጋዝን ሪሙቭ የሚያደርግ አክቲቪቲ ወይም ፕሮሰስ ወይም ሜካኒዝም ምን ይባላል? ካርቦን ሲንክ ይባላል። ካርቦን ሲንክ ማለት ማንኛውም ግሪንሃውስ ጋዝን ከአትሞስፌር ሪሙቭ የሚያደርግ ምን ይባላል? ካርቦን ሲንክ ይባላል ማለት ነው። ካርቦን ሲንክ ይባላል። ኦኬ 13.3.1 ላይ ደግሞ ሪዱሲንግ ግሪንሃውስ ጋዝ ኢሚሽን ፍሮም ሶርስ ግሪንሃውስ ጋዝ ኢሚሽንን ወይም ግሪንሃውስ ጋዝ መለቀቅን ከነሶርሱ ምን ማድረግ? ሪዱስ ማድረግ መቀነስ፣ ከሚለቀቅበት ዋና ከሚባሉ ሶርሶች መቀነስ። የመጀመሪያው ኤነርጂ ስንል ማንን ያካትታል ስንል ነዳጅ እንግዲህ ለተለያዩ ኢንዱስትሪዎች፣ ለተለያዩ ፋብሪካዎች፣ ለተለያዩ መኪናዎች፣ ለተለያዩ ሞተሮች ዋና ቤዚክ የሆነ ነገር ነው። ለዛ ደግሞ ያንን ከሶርሱ ምን ማድረግ? መቀነስ። እንዴት አድርገን ነው የምንቀንሰው ስንል እንግዲህ አሁን ላይ የኤሌክትሪክ መኪናዎች መጥተዋል። ሶላር ኤነርጂ አሉ። በጣም ዘመናዊ የሆኑ ምን የማይጠቀሙ ነዳጅ የማይጠቀሙ አዳዲስ እቃዎች አሁን እየመጡ ነው። እነዚህ ምን የሚያደርጉት ናቸው ማለት ነው? ሪዱስ የሚያደርጉት ናቸው። ፎሲል ፉል በርኒንግ ሃዝ ሎንግ ቢን ሶርስ ኦፍ ኤነርጂ ኢን ኢንዱስትሪ። ፎሲል ፉል ወይም ነዳጅ በጣም ለረጅም ጊዜ የቆየ ወይም ወደፊትም ከዚህ በፊትም ያገለገለ የነበረ ሶርስ ኦፍ ኤነርጂ ነው በኢንዱስትሪ ላይ። ከ18ኛ ክፍለ መቶ ዘመን ኢንዱስትሪ ከጀመረበት ወዲህ ነዳጅ እያገለገለ ይገኛል። ወደፊትም ያገለግላል። ዘ practice has been the largest source of human induced carbon dioxide emission to the atmosphere። ይሄ ፕራክቲስ ደግሞ በጣም ላርጀስት ሶርስ ኦፍ ሁማን ኢንዱስድ ካርቦን ዳይኦክሳይድ ነው። ያም ወደ አትሞስፌር የሚለቀቀው ማለት ነው። ቱዴይ ይሄ ማለት ምን ማለት ስትሉኝ እንግዲህ የሰው ልጅ የተለያዩ ነገሮችን ይጠቀማል። እነዚያ የሚጠቀማቸው ነገሮች ደግሞ ካርቦን ዳይኦክሳይድ ልቀትን ወደ አትሞስፌር የሚጨምር ነው ማለት ነው። አሁን ለምሳሌ እኔ ሞተር በምነዳበት ጊዜ ከዛ ነዳጅ ይጠቀማለሁ። መኪና በምነዳበት ጊዜ ነዳጅ ይጠቀማለሁ። at the same time ለአትሞስፌሩ
የሚለቀቀው ካርቦን ዳይኦክሳይድ ኢሚሽን አለ። እነዛው ደግሞ ወደ አትሞስፌር ይለቀቃሉ። አየር መበከል ምክንያት ይሆናሉ። ግሎባል ዋርሚንግን ያስከትላሉ። ክላይሜት ቼንጅን ያስከትላሉ ማለት ነው። ቱዴይ however there is growing need to shift renewable energy source ዛሬ ላይ ግን እነዛ ሶርስ ኦፍ ኤነርጂዎች ከነዳጅ ወደ ሌላ ሪኒውዋብል ኤነርጂ ሶርሶች እየተቀየሩ እየመጣ ነው። የመጀመሪያ ሶላር ኤነርጂ አለ። አሁን ለምሳሌ መኪናን በነዳጅ ነበር ድሮ የምንነዳው፣ አሁን በሶላር የሚነዳ መኪና መጥተዋል። ዊንድ ኤነርጂ፣ ሃይድሮ ፓወር ቱ ሪዱስ ካርቦን ልቀትን ወደ አትሞስፌር ለመቀነስ የሚደረግ ነው ማለት ነው። ለኛ ደግሞ ዲፎሬስቴሽን ኪሊንግ ኦፍ ፎሬስት ሪዛልት ኢን ዘ ሪሊዝ ኦፍ ስቶርድ ካርቦን ኢንቱ ዘ አትሞስፌር። አያችሁ ፎሬስትን ክሊር በምናደርግበት ጊዜ ካርቦን ስቶር የሆነው የነበረውን ወደ አትሞስፌር እንዲለቀቅ እያደረግ ነው ማለት ነው። ፎሬስቶችን ምን በምናደርግበት ጊዜ በምንጨፈጭፍበት ጊዜ ስቶር ሆኖ የነበረውን ካርቦን ወደ አትሞስፌር እንዲለቀቅ እያደረግን ነው ማለት ነው። ወይም እንዲለቀቅ ይለቀቃል ማለት ነው። ሪዛልቱ ይለቀቃል። ደኖችን ከጨፈጨፍን ስቶር ሆኖ የነበረ ካርቦን ወደ አትሞስፌር ይለቀቃል ማለት ነው። ይሄ ሪዛልት ነው ፎሬስትን ክሊር ካደረግን። ፎሬስት አክቹዋሊ ክሊር ቱ ጌት አዲሽናል አግሪካልቸራል ላንድ። እንግዲህ ጫካዎችን አብዛኛው ጊዜ ክሊር የምናደርገው ለምንድን ነው ስንል ተጨማሪ የግብርና መሬት ለማግኘት፣ ፋየርውድን የማገዶ እንጨት ለማግኘት፣ ቲምበር የተለያዩ ለቤት መስሪያነት የሚያገለግሉ እንጨቶችን ለማግኘት ነው። this practice release massive amount of carbon to the atmosphere as carbon dioxide። እነዚህ አይነት ፕራክቲሶች ደግሞ በጣም ትልቅ ቁጥር ያላቸው ካርቦን ወደ አትሞስፌር እንዲለቀቁ ያደርጋል። እነዛም ደግሞ ካርቦን ዳይኦክሳይድን ማለት ነው። this contribute to global warming። ይሄ ደግሞ ለግሎባል ዋርሚንግ ትልቁ አስተዋጽኦ አለው። the reduction of deforestation is an important way of reducing emission from forest። ዲፎሬስቴሽን መቀነስ በጣም አስፈላጊ የሆነ አክቲቪቲ ነው። ያም ደግሞ ካርቦን ወደ አትሞስፌር የሚለቀቀውን ኢሚሽ የሚደረገውን በፎሬስት ውስጥ ለማስቀረት ዲፎሬስቴሽን ሪዱስ ማድረግ በጣም አስፈላጊ ማለት ነው። ሌላኛው ደግሞ ምንድነው ስንል 13.32 ላይ ኢንሃንሲንግ ካርቦን ሲንክ ማለት ምን ብለናል? ማንኛውም አክቲቪቲ ወይም ማንኛውም ሜካኒዝም ያ ግሪን ሃውስ ጋዝ ከአትሞስፌር ሪሙቭ የሚያደርገው ካርቦን ሲንክ ብለናል። የመጀመሪያው ምንድነው? አፎሬስቴሽን ነው። ባዶ መሬትን በዛፍ በመትከል ልክ እንደ ክቡር ጠቅላይ ሚኒስትራችን አብይ አህመድ እንደሚያደርገው የሚማረግ በመትከል እና ሌሎቹም እኛም እንደምናደርገው ማለት ነው። ከዛ በመትከል ካርቦን ሲንክን ኢንሃንስ ማድረግ አስፈላጊ ነው ማለት ነው። ፎሬስት ስቶር ላርጅ አማውንት ኦፍ ካርቦን። ፎሬስቶች በጣም ትልቅ አማውንት ያላቸውን ካርቦኖችን ስቶር ያደርጋል። ስሩ ፎቶሲንተሲስ በፎቶሲንተሲስ አማካኝነት ኢንዘር ባዮማስ ፎሬስት ፍሎር እንደ ሶይል። ያችሁ ፎሬስቶች ላርጅ አማውንት ኦፍ ካርቦንን ስቶር ያደርጋል በምን አማካኝነት? በፎቶሲንተሲስ አማካኝነት። ያም ደግሞ በባዮማስ ላይ በፎሬስት ፍሎር እና በሶይል ላይ ማለት ነው። በባዮማስ ላይ በፎሬስት ፍሎር ላይ በሶይል ላይ ላርጅ አማውንት ኦፍ ካርቦን ስቶር ይሆናል ማለት ነው። ፎሬስት ፕሌይ ቪታል ሮል ባይ ሪሙቪንግ ካርቦን ዳይኦክሳይድ ፍሮም ዘ አትሞስፌር። አያችሁ ፎሬስት በጣም ትልቁን የሆነ ወይም አስፈላጊ የሚባለውን ሚና ይጫወታል። ምን በማድረግ ካርቦን ዳይኦክሳይድ ሊቀት ወደ አትሞስፌር እንዳይኖር በማድረግ this help to mitigate climate change። ይሄ ደግሞ ለምን ያገለግላል ስንል ክላይሜት ቼንጅ ለመቀነስ ወይም ለማቅለል ያገለግላል። ማን? ፎሬስት በጣም አስፈላጊ የሆነ ነገር ነው አልን፣ ወይም አስፈላጊ የሆነ ሚና ይጫወታል አልን። ያ ደግሞ ካርቦን ዳይኦክሳይድ ሊቀት ወደ አትሞስፌር እንዳይኖር ወይም ሪሙቭ የሚያደርግልን ነው። ማን? ፎሬስት። ያ ደግሞ ክላይሜት ቼንጅ እንዳይኖር የሚቀንስልን ነው ማለት ነው። ስለዚህ ፎሬስት በጣም ኢምፖርታንት ነው ማለት ነው። Afforestation means planting new forest in this enhance the carbon storage capacity, sink capacity and help to mitigate climate change። Afforestation ማለት አንድ ባዶ በሆነ ኤሪያ ላይ ምን ማድረግ? ዛፎችን መትከል። ያም ደግሞ ምንን ኢንሃንስ ያደርጋል ወይም ምንን ከፍ ያደርጋል ስንል የካርቦን ስቶሬጅ ካፓሲቲ ወይም የካርቦን ይዘት
ከፍተኛ እንዲሆን ያ ደግሞ ምን እንድናደርግ ክላይሜት ቼንጅ ሚቲጌት እንዲሆን ወይም ክላይሜት ቼንጅ እንዲቀንስ ያደርጋል። ሌላኛ ደግሞ 13.3.3 ኢምፕሩቭድ ሶይል ማናጅመንትን ምን ማድረግ ኢምፕሩቭ ማድረግ። እነዚህ ክላይሜት ቼንጅን ሚቲጌሽንን የምንቀንስባቸው ስትራቴጂዎች ናቸው። ላይክ ፎረስት ልክ እንደ ፎረስት ሶይል ኦልሶ ስቶር ላርጅ አማውንት ኦፍ ካርቦን። ፎረስትም በጣም ላርጅ አማውንት ኦፍ ካርቦን ስቶር ያደርጋል ብለን ነበር። ልክ እንደዛ ደግሞ አፈርም በጣም ትልቅ አማውንት ኦፍ ካርቦን ስቶር ያደርጋል። about 2 times more ካርቦን ስቶር in the soil። ያችሁ ከአፈር ይልቅ 2 እጥፍ ካርቦን ስቶር የሚሆነው በአፈር ውስጥ ነው። አምን ከፎረስት ይልቅ ካርቦን 2 እጥፍ ስቶር የሚሆነው በአፈር ውስጥ ነው። compared to the total amount of atmosphere ከአትሞስፌር ከቶታል አማውንቱ ጋር ኮምፔር ሲደረግ ማለት ነው። so conservation and the management of soil through implemented best practice enhance the carbon storage capacity of soil። ስለዚህ ኮንዘርቭ ካደረግን እና አፈርን በጥሩ መንገድ ማናጅ ካደረግን ካርቦን ስቶሬጅን በአፈር ውስጥ በጣም ከፍተኛ እንዲሆን ትልቁን ሚና እየተጫወትን ነው ማለት ነው። this means that a high proportion of carbon removal from the atmosphere plant remain in soil through implementing soil conservation practice። ያ ማለትም ደግሞ በጣም ከፍተኛ ያለው መጠን ያለውን የካርቦን ወደ አትሞስፌር ማድረግ ሪሙቭ ማድረግ። this practice include crop rotation። እነዚህ ፕራክቲሶች ደግሞ የተለያዩ ነገሮችን ማድረግ እንድንችል ያደርጋሉ። እዛም ደግሞ ክሮፕ ሮቴሽን ሚክሲ ክሮፒንግ ማለት ሰብሎችን ቀያይረን በምንዘራበት ጊዜ ምንም አይነት መበከል አይመጣም። ከዛ ሚክስድ የሆኑ ክሮፖችን ማለትም አንደኛውን ጤፍ፣ አንደኛውን በቆሎ፣ አንደኛውን ደግሞ ባቅላ፣ አንደኛው ደግሞ ቦሎቅ እያደረግን ሚክስ ክሮፕ በምናደርግበት ጊዜ እነዚህ ሁሉ ሶይል ኮንዘርቭ የምናደርግባቸው ሜቶዶች ናቸው። ሪዱሲንግ ሶይል ቲሌጅ mulching and the use of truss and other physical soil conservation structures ሁሉ ሶይልን ኮንዘርቭ የምናደርግባቸው ናቸው ማለት ነው። ሌላኛው ሀሳብ ደግሞ 13 ነው ያለው ክላይሜት ቼንጅ አዳፕቴሽን ስትራቴጂ ኢትዮጵያ። ክላይሜት ቼንጅን አዳፕት የምናደርግባቸው ስትራቴጂዎች በኢትዮጵያ ውስጥ ምን የሚመስሉ አሉ? እነሱ እያንዳንዱ ይሆናል ማለት ነው። ክላይሜት ቼንጅ አዳፕቴሽን ክላይሜት ቼንጅ የክላይሜት ለውጥ የአየር ንብረት ለውጥን ምን ማድረግ አዳፕት ማለት መላመድ ከራስ ጋር ምን ይመስላል የሚለው ነገር ኢትዮጵያ ውስጥ እናያለን። ክላይሜት ቼንጅ አዳፕቴሽን ሪፈር ቱ አጀስትመንት ዛት ፋርመር ኤንድ አዘር ኮሚኒቲ ሜክ ኢን ሪስፖንስ ቱ አክቹዋል ኤክስፔክትድ ክላይሜት ቼንጅ። ክላይሜት ቼንጅ አዳፕቴሽን ማለት ምን ማለት ነው ስንል ገበሬ ሊሆን ይችላል፣ ማንኛውም ማህበረሰብ ሊሆን ይችላል። ለመጣው ክላይሜት ቼንጅ ተገቢ የሆነ ምላሽ በመስጠት ያንን ኤንቫይሮንመንት ለራሱ አጀስት ማድረግ ነው። ማለትም ምቹ ማድረግ ምን ይባላል? ክላይሜት ቼንጅ አዳፕቴሽን ይባላል ማለት ነው። ክላይሜት ቼንጅ አዳፕቴሽን ማለት ምን ማለት ነው ስንል ገበሬ ሊሆን ይችላል፣ ማንኛውም ማህበረሰብ አካል ሊሆን ይችላል፣ ግለሰብ ሊሆን ይችላል። ክላይሜት ላመጣው ቼንጅ ከዛ በቂ የሆነ ሪስፖንስ ሰጥቶ ያንን ኤንቫይሮንመንት ለራሱ ምቹ ማድረግ ክላይሜት ቼንጅ አዳፕቴሽን ይባላል ማለት ነው። in order to cope with impact of climate change, farmers to modify their way of doing crop production and animal rearing። ያችሁ in order to cope with impact of climate change climate change ምንም አይል ቢመጣ ፋርመር የፈለገውን በፈለገ መልኩ ምን ማድረግ ይችላል? ሞዲፋይ ማድረግ ይችላል። አዳፕት በማድረግ እና የሰብል ምርት ሊሆን ይችላል እና አኒማሎች እርባታ ሊሆን ይችላል። እነዛውንም በሚመቹ መልክ ማድረግ ይችላል፣ አዳፕት ማድረግ ይችላል ማለት ነው። farmers need to implement proper climate change adaptation practice to reduce harmful effect of climate change። አይችሁ ገበሬዎች ምን ይፈልጋሉ? appropriate የሆነ climate change adaptation practice ይፈልጋሉ። appropriate የሆነ ስንል በቃ በየወቅቱ የሚደረጉ climate changeን አዳፕት የሚያደርጉበት ፕራክቲስን ይፈልጋሉ። ምንን ሪዱስ ለማድረግ harmful የሆኑ ኢፌክቶችን በክላይሜት ቼንጅ አማካይነት የሚመጡትን ለመቀነስ ማለት ነው። the most common climate change adaptation practice በጣም ኮመን የሚባሉ ሁሉም ኤሪያ ለሚደረጉ climate change adaptation practices አሉ። changing crop rotation ያችሁ ሰብሎችን ያቀያየሩ መዝራት and involving more drought adapted crop in the cropping pattern ያችሁ climate ቼንጅን አዳፕት ያደረገ
ወይም ፕራክቲስ አዳፕት የምናደርግባቸው ፕራክቲሶች መካከል የመጀመሪያ ሰብሎችን እያቀያየርን መዝራት፣ ያም ደግሞ በጣም የዝናብ እጥረት ካለ ድርቅን መቋቋም የሚችል አይነት ሰብልን መትከል። ኢንተርክሮፒንግ ሚክስድ ሌመን ሴሪያል ሪዱስ ሶይል ኢሮዥን ኤንድ ሪዱስ ዋተር ሎስ ባይ ኢቫፖሬሽን። ኢንተርክሮፒንግ ማድረግ ማለትም ሌጉም የሆኑ ክሮፖችን እና ሴሪያል የሆኑ ክሮፖችን አንድ ላይ በመዝራት ሶይል ኢሮዥንን መቀነስ እና ዋተር ሎስ በኢቫፖሬሽን አማካኝነት የሚወጣውን መቀነስ። እነዚህ ሁሉ ምንድናቸው? ክላይሜትን አዳፕት ከማድረግ ወይም ክላይሜትን አዳፕት የምናደርግበት ፕራክቲስ ሜቶዶች ናቸው። ቼንጂንግ ዘ ክሮፕ ታይፕ ቱ ክሮፕ ዛት ዴይ አር ቤተር አዳፕት ቱ ድራውት ኮንዲሽን ክሮፕ ዊዝ ሎወር ዋተር ዲማንድ። ያችሁ ለሆነ ድርቅ ላለበት አይነት ኤሪያ የሚችለው አይነት ሰብል አለ። አሁን ለምሳሌ በቆሎ የሚጠቀስ ነው፣ ባግላ እና ሌላኛው ደግሞ ምንድነው ስንል ይሄ ሰርጎም የሚለው ወይም ማሽላ የሚለው ድርቅ ላይ በጣም ራሱ ሬዚስት አድርጎ መኖር የሚችል ነው። እንደዚህ አይነት ሰብሎችን ድርቅ በሚመጣበት ጊዜ ከዛ ደግሞ ዝናብ ወቅት ከሆነ ዝናብ የሚሆነውን እና የሚፈለገውን አይነት ምርት ማግኘት የሚቻልበትን ሰብል መዝራት፣ ይሄ ምንን ያሳያል? አንድን ኢንቫይሮንመንት ወይም ኬሚካል ቼንጅን አዳፕት የምናደርግበት ሜተድ ነው ማለት ነው። ቼንጂንግ ክሮፕ ካላንደር ዊዝ ቼንጂንግ ክላይሜቲክ which means planting early or late following onset of rainfall። ያችሁ ሌላኛ ምንድነው? ወቅቱ የሆነ ዝናብ የሚዘንብበት አለ። በዛ ወቅት ላይ በጊዜ ደርሶ ምን ማድረግ? በሰዓቱ መትከል፣ ወይም ደግሞ ዘግይቶ የሚተከልም ከሆነ ክላይሜት ቼንጁን እያወቁ መትከል። እነዚህ ክላይሜት ቼንጁን አዳፕት ካደረግን በኋላ የምንተገብራቸው ፕራክቲሶች ናቸው። ዩዚንግ ፓረንታይል ፉድ ክሮፕ ሚክስድ ዊዝ ሌጉመንድ ሴሪያል ፕሮቴክት ሶይል ፍሮም ኢሮዥን ኤንድ ሪዱስ ዋተር ሎስ። አቹ ፓረኒያል የሚባሉት ምንድናቸው ስንል ለአመታቶች ለ2 አመት ለ3 አመት ለ4 አመት የሚቆዩ አይነት ተክሎች አሉ። አሁን ለምሳሌ ፍሩቶች አቮካዶ፣ ማንጎ የመሳሰሉት ለረጅም አመት ሊቆዩ የሚችሉ ፍሩቶች አሉ። ልክ እንደዛ ሙዝ ብናይ፣ ፓፓያ ብናይ፣ ሌሎችም ተክሎች ለረጅም አመት ሊቆዩ የሚችሉ ናቸው። እነዛ ተክሎች አሁን ድርቅ ቢመጣም ሬዚስት የማድረግ አቅም አላቸው። ሬዚስት ማድረግ የማይችሉ ደግሞ ሊጠፉ ይችላሉ። እነዛ ግን ቢያንስ በ2 ወር፣ በ4 ወር፣ በ3 ወር መካከል ኢንተርቫል ላይ ከምናገኛቸው ሰብሎች እነዛ በክላይሜት አማካኝነት ቢጠፉ እነዚህን ደግሞ በመጠቀም ከነዛ የምናገኛቸውን ነገር ሪፕሌስ ማድረግ እንችላለን ማለት ነው። ዩዚንግ አኒማል ብሪድ which are better adapt to increase temperature, water stress and pressing better feed conversion። ሌላኛ ምንድነው? አኒማል ብሪድን ወይም ምርጥ ዘር የሚባሉት ነገሮችን መምረጥ አዳፕት ሊያደርግ ይችሉትን ቴምፐሬቸሮችን መጨመር፣ ዋተር ስትሬስ እንደ ፕሮሰሲንግ ቤተር ፊድ ኮንቨርሽን ኤፊሽንሲ ያላቸውን መትከል በጣም አስፈላጊ ነው። ሌላኛ ደግሞ ግራዚንግ ላንድ ኢንክሎዘር ቱ ሪዱስ ላንድ ዲግራዴሽን እንደ ኢንክሪዝ አኒማል ፎሬጅ ፕሮዳክሽን እንደ ሪዱስ ኢንሲደንስ ኦፍ አኒማል ዲዚዝ። ሌላኛ ምንድነው? ግራዝ የሚያደርጉበትን ላንድ ወይም የሚግጡትን ላንድ ኢንክሎዝ ማድረግ ምንን ለመቀነስ? ላንድ ዲግራዴሽን ፕላስ እና አኒማል ፎሬጅ ፕሮዳክሽንን ለመጨመር እና ምንን ለመቀነስንን የአኒማሎች በሽታዎችን ሊያስከትሉ የሚችሉ እነሱን ለመጠበቅ በሆነ ኢንክሎዝ በሆነ ኤሪያ ለማስቀመጥ በጣም አስፈላጊ ነው ማለት ነው። ዩቲላይዜሽን ኦፍ ሎካሊ አቫላብሊ፣ ከዛ ደግሞ በአካባቢ ሊገኙ የሚችሉ ነገሮችን መጠቀም እና ነን ኮንቬንሽናል ኦር አንዩዥዋል ፊድ ሪሶርስ ኢንክሉዝ አግሮ ኢንዱስትሪያል ባይ ፕሮዳክት እና ያልተለመዱ አይነቶች ወይም ከተለምዶ ውጪ ያሉትን የአግሮ ኢንዱስትሪ ባይ ፕሮዳክቶች አሉ። ከተለያዩ ፋብሪካዎች የሚወጡ ባይ ፕሮዳክቶች። እነዚህ ሀሳቦች በዩኒት 4 ላይ አውርተን ነበር እና እነዚያዎችን ምን ማድረግ? መጠቀም በቂ ምግብ ከሌለ እነሱን ከአግሮ ኢንዱስትሪ የሚወጡ ባይ ፕሮዳክቶችን መጠቀም። ፋርመር ሜክ አጀስትመንት ኢን ዘር ፋርሚንግ ሲስተም ዌን ዘይ ፌዝ ኦር ኤክስፔክት ክላይሜቲክ ቼንጅ። ያችሁ ገበሬዎች ክላይሜት ቼንጅ ይመጣሉ ብሎ ከጠበቁ ወይም ክላይሜት ቼንጅ ካጋጠማቸው ፋርሚንግ ሲስተሙ ለራሳቸው ምቹ እንዲሆን አድርጎ አጀስት ያደርጋሉ፣ ያስተካክላሉ። Below are some of common climate change adaptation strategies by farmers in Ethiopia።
ከስር ያሉ ኮመን ክላይሜት አዳፕቴሽን ስትራቴጂዎች አሉ በኢትዮጵያ ውስጥ የሚጠቀሙት። እነሱ ምን ይመስላሉ የሚለውን ስናይ ኤክስፓንሽን ኦፍ ፓሬኒያል ክሮፕ፣ ፓሬኒያል ክሮፖችን ማስፋፋት ማለትም ለረጅም ጊዜ ለ2 ለ3 ለ4 ዓመት የሚቆዩትን ምርቶችን ማድረግ እነሱን ማስፋት። ዚስ ኢንክሉድ ፕላንቲንግ ክሮፕ ላይ ያም ደግሞ ኢንሰት አንዱ ነው። ትሪ ስፔሺስ ዛት ቤተር ቶለሬት ኢፌክት ኦፍ ክላይሜት ቼንጅ እና አንዳንድ ዛፎች አሉ ክላይሜት ቼንጅን ምን የሚያደርጉት ቶለሬት የሚያደርጉት የሚችሉት አሉ። እነዛዎችን ምን ማድረግ ለረጅም ዓመት ሳይበላሹ የሚቆዩትን ማለትም ሳይበላሹ ሲል ክላይሜት ቼንጅ አፌክት ሳያደርጋቸው ሊቆዩ የሚችሉትን መትከል። when feed crop fail due to climate change ያችሁ አኒማል የሚበላው ምግብ ወይም የሰው ልጅ የሚበላው ምግብ በክላይሜት ቼንጅ አማካኝነት በሚቀንስበት ጊዜ the farmer may have food from insect plant or sell tree product and purchase food ያችሁ ይሄንን ኢንሴት ያለ ከዚህ አቮካዶ ብኖረው ማንጎ ብኖረው ክላይሜት ቼንጅ አጋጥሞት ሰብል በወይስ ያለው ትንሽ ቢሆን እነዚህ ነገሮችን ሽጦ ወይም እነዚህን ለምግብነትም መጠቀም ይችላል። ከሸጠ በኋላም ደግሞ ለሌላ ነገር ለመግዣነትም ሊያገለግሉ ይችላሉ ማለት ነው። this use of this parental reduce risk of total yield loss ይሄ ደግሞ ምንን ይቀንሳል ስንል ሙሉ በሙሉ አንድ ሰው የሚያጣውን በከፊል ሊቀንስለት ይችላል ማለት ነው። ኢንካም ዳይቨርሲፊኬሽን የገቢ ምንጮችን በጣም ከተለያየ ቦታ ማድረግ ኢንስቴድ ኦፍ ዲፔንዲንግ ቶታሊ ኦን አግሪካልቸር ያችሁ አንድ ገበሬ ሙሉ በሙሉ ገቢውን ከግብርና ብቻ ለማግኘት ዲፔንድ ከማድረግ ፋርመር ፓርቲሲፔት ኢን ኦፍ ፋርም አክቲቪቲ ላይክ ትሬዲንግ ፓይድ ላቦር ወርክ እንደ አዘር አክቲቪቲ ያችሁ አንድ ገበሬ ሙሉ በሙሉ በግብርና ስራ ብቻ እሱን ዲፔንድ ከሚያደርግ በዛ ምትክ በተለያዩ ቦታዎች ላይ ማድረግ መሳተፍ ያስፈልጋል። ለምሳሌ በንግድ ላይ እና በጉልበት የሚሰሩ ነገር ግን ክፍያ ካላቸው ስራዎች እና ሌሎችም ስራዎች ላይ መሳተፍ ያስፈልጋል ማለት ነው። this reduce the chance of total income loss for household ደግሞ ምን ይቀንሳል? በግብርና ብቻ የሚተዳደር ከሆነ በግብርና ክላይሜት ቼንጅ በሚመጣበት ጊዜ ከፍተኛ ጉዳት ሊደርስበት ይችላል። ነገር ግን ሌላውን ስራም ካለበት ሙሉ በሙሉ ቤተሰቡን የሚያስተዳድርበትን ላያጣ ስለሚችል ሌላው ስራዎች ላይ መሳተፍ በጣም አስፈላጊ ነው ማለት ነው። ፓርቲኩላር ዱሪንግ ክላይሜት በተለይ የአየር ንብረት ለውጥ በሚኖርበት ጊዜ የተለያዩ ስራዎች ላይ ተፍተፍ ማለት ህይወትን መምራት አስፈላጊ ነው ማለት ነው። ቼንጂንግ ክሮፕ ቫራይቲ እና የተለያዩ ሰብሎችን መዝራት ሰርታን ክሮፕ ቫራይቲ አር ሞር አዳፕትድ ቱ ሞይስቸር ሾርቴጅ ኮንዲሽን ዛን አዘር እርጥበትን ሞር አዳፕት ያደረጉትን ትንሽዬን እርጥበትን አዳፕት ያደረጉትን ሰብሎችን ከሌላዎች ይልቅ እየመረጡ መትከል በጣም አስፈላጊ ነው። ዱሪንግ ሞይስቸር ሾርቴጅ ይር ፋርመር ሰሌክት ክሮፕ ቫራይቲ ዛት አር ድራውት ቶለራንት ያችሁ የዝናብ እጥረት ባለበት ጊዜ ገበሬ መምረጥ ያለበት የሰብል አይነት ምንድነው? ድርቅን ሊቋቋም የሚችል ሊችል የሚችል መሆን አለበት። this crop variety can tolerate the drought conditions through short maturity period or efficient use of available water. the crop variability ምን ቶለሬት ማድረግ ይችላል ስንል ትንሽዬ ዝናብ ካለ ያንን ዝናብ ማቹር የሚያደርግ አለ ማለትም ቶለሬት የሚያደርጉ የሰብል አይነቶች አሉ። የሚፈልገውን የምርት መጠንም ደግሞ ሊያቀርቡ የሚችሉ አሉ። through using this crop variety farmer reduce risk of total yield loss እና ገበሬዎች ደግሞ የተለያዩ የሰብል አይነቶችን በመዝራት ሙሉ በሙሉ የሚያጡትን ሊቀንሱ ይችላሉ ማለት ነው። ሌላኛው ሀሳብ ምንድነው ስንል mixed cropping sometimes more than one crop species is planted on the same farmland አንዳንዴ በአንድ ማሳ ላይ ከአንድ በላይ የሆኑ የሰብል አይነቶች ሊዘሩ ይችላሉ። this help to use soil resource efficiently during climate change ይህም ደግሞ ሰብሎችን ወይም ይህሎችን soil resource efficiency በማይሆንበት ጊዜ ወይም ክላይሜት ቼንጅ በሚኖርበት ጊዜ በአግባቡ መጠቀም እንድንችል ያል ማለት ነው። ያም ደግሞ reduce risk of total crop loss ሙሉ በሙሉ የሚጠፋውን የሰብል ሊከላከልን ይችላል። and mixed crop have different tolerant
ቱ ድራውት ኮንዲሽን። በሚክስድ ክሮፒንግ ጊዜ አሁን ለምሳሌ እዚህ ላይ በቆሎ እያያችሁ ነው። ቆይ ትንሽ በቆሎ እያያችሁ ነው። ደግሞ ቦሎቄ ብሎን ከዛ እነሱ አንደኛው ሙሉ በሙሉ መጥፋት ቢችል ሌላኛው ደግሞ በመቅረቱ ሚክስድ ክሮፒንግ በመሆኑ በቆሎ ቢበላሽ ቦሎቄ ላይ ደግሞ ገበሬ ይሁንና ከቦሎቄ የሚፈልገውን ነገር ማድረግ ይችላል፣ ማግኘት ይችላል። ቦሎቄ ቢበላሽ ደግሞ ከበቆሎ የሚፈልገውን ነገር ማድረግ ይችላል፣ ማግኘት ይችላል። ስለዚህ ሚክስድ ክሮፒንግ በጣም አስፈላጊ ነው ማለት ነው። if one crop species fail to give yield the other crop mixture provide some crop yield for the farmer። ያችሁ ለምሳሌ እዚህ ሰብል ላይ የበሰብል ማሳ ላይ ቦሎቄና በቆሎ ተከልናል እንበልና አንደኛው ምርት በቆሎ ምርት መስጠት ባይችል ሰብል ባይችል ቦሎቄ በደንብ ከሰጠ ፋርሜሩ ደግሞ የሚፈልገውን ነገር ያገኛል፣ ሙሉ በሙሉ አያጣም ማለት ነው። ሌላኛው ምንድነው ስንል selecting or breed more sustainable animal። በጣም sustainable የሆኑ አኒማሎችን መምረጥ፣ ዝርያን መምረጥ በጣም አስፈላጊ ነው። an increased temperature and drought as a result of climate change would reduce animal productivity and will increase sustainability of animal to parasites and disease። an increased temperature ያችሁ ቴምፐሬቸርን መጨመር እና ድራውቶቹ መብዛት ክላይሜት ቼንጅ እንዲኖር ያመጣል። አኒማል ፕሮዳክቲቪቲን ይቀንሳል። will increase sustainability animal to parasites and disease። አኒማሎቹ ለተለያየ በሽታ ለተለያየ ፓራሳይቶች እንዲጋለጡ ያደርጋል ማለት ነው። but the extent of the impact of depend on the animal breed, so replacing low producing animal with fewer higher productive disease resistant and breed adapt to the local climate condition. Feed is important to improve animal productivity and climate change። እዚህ ጋር ምንድነው የሚለው በከፍተኛ መጠን ምርት የሚባል ዘር ከተመረጠ ከዛ ዝቅተኛ ምርት ከሚያመርቱት ከሎካል ከሆኑት ማለትም ቶለሬት ማድረግ የማይችሉ ክላይሜት ቼንጅን ቶለሬት ማድረግ ከማይችሉት በጣም ትንሽ ሆኖ ግን ሃይ ፕሮዳክት የሚሰጡትን በሽታን ሊከላከሉ የሚችሉትን በሽታን አዳፕት ሊያደርጉ የሚችሉትን ሎካሊቲን አዳፕት ሊያደርጉ የሚችሉትን ሌላኛው ብሪድ ወይም ዝርያ ወደ ከሌላ ቦታ ማምጣት አስፈላጊ ነው። በምን አይነት ጊዜ? በክላይሜት ቼንጅ አይነት ጊዜ ማለት ነው። በአጭር አማርኛ እዚህ ላይ ያሉን ሀሳብ ስናገር የሆነ ኤሪያ ላይ የሆነ ከብት ቢኖር ያ ከብት ደግሞ ብዙ ነው ግን ብዙ ምርት እየሰጠ ባይሆን በሽታን የመቋቋም አቅሙ ዝቅተኛ ቢሆን ከዛ ደግሞ ድርቅን የመቋቋም አቅሙ ዝቅተኛ ቢሆን እሱ ብዙ ሆኖ እንኳን ምንም አይነት ምርት ስለማይሰጥ ሌላው በሱ ቦታ ተተክቶ ከዛ ደግሞ ትንሽ ሆኖ ትልቅ ፕሮዳክቲቭ የሚሰጥ ከዛ ደግሞ በሽታን መከላከል የሚችል እንደዚህ አይነቶቹ ደግሞ በክላይሜት ቼንጅ ጊዜ አስፈላጊ ናቸው ማለት ነው። ሌላኛ ኢምፕሩቪንግ ማኔጅመንት ፕራክቲስ ማኔጅመንት ፕራክቲሶችን ኢምፕሩቭ ማድረግ። ግሎባል አኒማል ፕሮዳክሽን ኢዝ ማጀር ሶርስ ኦፍ ሚታን። ግሎባሊ አኒማል ፕሮዳክሽን ማጀር ሶርሱ የሚታን ማነው ማለት ነው? አኒማል ፕሮዳክሽን ነው። ምክንያቱም አንዳንድ ቡታ ጋዞች ለምንጠቀማቸው ሚታኔ ስለሆነ ያም ደግሞ ከአኒማል የሚገኝ ምርት ነው ማለት ነው። ማለትም ከነሱ ፊግ ነው ማለት ነው። ኢሚሽን ዊች ኬዝ ግሎባል ዋርሚንግ እናም ደግሞ አት ዘ ሴም ታይም ግሎባል ዋርሚንግም ኬዝ ናቸው ማለት ነው። ኢምፕሩቪንግ the management of animal matter for example through using it for biogas production that's potential to reduce greenhouse gas emission from the sector። ያቺ ለባዮጋዝ እንጠቀማለን ምንን ሪዱስ ለማድረግ ግሪንሃውስ ጋዝ ኢሚሽንን ከተለያዩ ሴክተሮች ሪዱስ ለማድረግ። አዲሽናሊ ኢምፕሩቪንግ አኒማል ኒውትሪሽን ካን ሪዱስ ሜታን ፍሮም ዘ አኒማል ፕሮዳክሽን ሴክተር። በተጨማሪ ደግሞ አኒማል ኒውትሪሽን ማድረግ ሪዱስ ማድረግ እና የሜታን ኢሚሽንን ፍሮም አኒማል ፕሮቫይዲንግ ሴክተር አኒማል በተጨማሪ ደግሞ አኒማል ኒውትሪሽንን ኢምፕሩቭ ካደረግን ምንን ሪዱስ እናደርጋለን ስንል ሜታን ፍሮም ዘ አኒማል ፕሮዳክሽን ሴክተር ከአኒማል ፕሮዳክሽን ሴክተር ሜታን ኢሚሽንን እንቀንሳለን። ኢምፕሊመንቲንግ ካት ኤንድ ኬር
system for animal feeding and limiting free grazing are also important strategy to reduce emission of green gas from animal production. Okay. Climate smart agriculture. Climate smart agriculture is an integrated approach where crop production, animal production, and the natural resource are managed to address climate changing. እዚህ ጋር ክላይሜት ስማርት አግሪካልቸር የሚባለው ይሄ ሜተድ ምን አይነት ሜተድ ነው ስንል ክሮፕ ፕሮዳክሽን እና አኒማል ፕሮዳክሽን ናቹራል ሪሶርሱ እነዚህ ሁሉ ማናጅድ ሆኖ ነገር ግን ክላይሜት ቼንጅ በሚኖርበት ኤሪያ ላይ ከዛ ተደራሽነቱ ሰፊ የሆነ የግብርና አይነት ምን ይባላል? ክላይሜት ስማርት አግሪካልቸር ይባላል ማለት ነው። ክላይሜት ስማርት አግሪካልቸር ሃዝ 3 ሶስት ዋና የሆኑ አላማዎች አሉ። የመጀመሪያው ምንድነው ስንል ኢንክሪዝ ሰስቴናቢሊቲ ፕሮዳክቲቪቲ ቀጣይነት ያለውን ምርታማነትን ማረጋገጥ ነው። ኢንክሪዝ vulnerability to climate related risk and improve capacity to adapt to climate change climate related ሪስኮችን ምን ማድረግ ክላይሜትን ሊጎዱ የሚችሉት ነገሮችን መቀነስ መቻል improve capacity to adapt climate change እዛ ማንኛውም ሰብል ክላይሜት ቼንጁን አዳፕት ማድረግ እንዲችል ካፓሲቲውን ኢምፕሩቭ ማድረግ። ሶስተኛ reduce greenhouse gas emission from agricultural product greenhouse gas emissionን ከagricultural production ምን ማድረግ መጨመር በጣም ቅርታ reduce ማድረግ reduce greenhouse gas emission from the agricultural production ከagricultural production greenhouse gas emissionን ምን ማድረግ መቀነስ in order to reduce negative impact of climate change agricultural practice implemented by all farmers should be designed a way to address 3 objectives of climate smart agriculture ማንኛውም ገበሬ ሊሆን ይችላል አንድ የግብርና ስርዓትን መተግበር ሲፈልግ ኔጋቲቭ የሆኑ ኢምፓክቶችን ለመቀነስ ከክላይሜት ቼንጅ አማካኝነት የሚመጡ ኔጋቲቭ የሆኑ ኢምፓክቶችን ለመቀነስ ማንኛውም የግብርና ስርዓትን ዲዛይን ሲደረግ ሶስቱ አላማዎችን በማከለ ክላይሜት ስማርት አግሪካልቸርን መጠቀም ያስፈልጋል ማለት ነው። It may not be a single practice that achieve this objective but combination of practice using crop and animal production as well as natural resource management ይሄ ደግሞ ሲንግል የሆነ ፕራክቲስ አይደለም። በጣም የተለያየ አላማ ያለው ከተለያየ ነገር ጋር ኮምባይን የሆነ ነው። ያም ደግሞ ለአኒማል ፕሮዳክሽንም እና ለተለያዩ ሪሶርስ ማኔጅመንትም የሚያገለግል ነው ማለት ነው። ከታች አለ እናያለን። Some of common climate smart agriculture practices are shown in figure 13.4 ከስር አለ። Some of practice contribute toward increasing agricultural input management, water and soil management, and other increase adaptation capacity, crop diversification, integrated crop stock management, improving grazing and or mitigation planting strategy, agroforest some important የሆኑ ኮንትሪቢዩቶች አሉ። ያም ደግሞ ክላይሜቲክ ስማርት አግሪካልቸር ኦብጀክቲቭ ወይም አላማ የሆኑት therefore integrated use of this practice is important to achieve triplet objective of climate smart agriculture በጣም ሰፊ ነው ሰዎች ክላይሜት ስማርት አግሪካልቸር ፕራክቲሶች አሉ። ያም ደግሞ ፕላንቲንግ ነው ማድረግ ዛፎችን መትከል እና አግሮፎረስት ማድረግ ክሮፕ ዳይቨርሲፊኬሽን ማድረግ አግሪካልቸራል ኢንፑት ማኔጅመንት ማድረግ ከላይ ያየነው ነው። እዚህ ላይ ደግሞ ኢምፕሩቭድ አይታየኝም እዚህማ ኢንክሪዝ ክሮፕ ሊቭስቶክ ማኔጅመንት ማድረግ ሌላኛው ደግሞ ማናጅ ማድረግ ሶይል ማናጅ ማድረግ እነዚህ ኮመን የሆኑ ክላይሜት ስማርት አግሪካልቸር ፕራክቲሶች ናቸው ማለት ነው። ኮመን ክላይሜት ስማርት አግሪካልቸር ፕራክቲሶች ናቸው ማለት ነው። ለዛሬ የነበረን ክላሳችን ይህንን ይመስል ነበር። በቀጣይ በዩኒቱ መጨረሻ ሀሳብ እስከምንገናኝ እጅግ በጣም አድርጌ እወዳችኋለሁ። ነገ አትጥራ።